አለች። ሂጂ ግቢ። ዴቪ ሩታ፣ እኔና አንቺ የምናወራው ነገር አለ። እኔ ወደ ውጭ ልውጣ። ስለምን ማለቴ? በምን ጉዳይ? እኔ ሩታ፣ ዴቪ ምን እያደረክ ነው? ይኸውልሽ አዴ፣ አንቺ ወደ ውስጥ ግቢ እሺ። እኔና ሩታ የምናወራው ነገር አለ። ተባረኩ ልጆቼ፣ በእውነት ተባረኩ። በስንት ጊዜ ዛሬ ገና አሳቃችሁኝ። ካሁን በኋላማ እኮ ቤተሰብ ነን፣ እየመጣን እንጠያየቃለን። አይለል አንቺ ዘመድ አግኝተሽ ሞተሻል። ከዘመድም በላይ አባት ነው እንጂ ያገኘሽው ልጄ። እየሆና አሁን 3 ሞልተናል ከቀምጥል ጋር። አይ ልጄ፣ እዛ እንዴት ሆነ ይሆን? ያን ዱርዬ ተከትላ ሄደ። ኧረ እሷ ምንም አትሆንም አባባ። ባይሆን አንተ ጤና እንጠብቅ። አይ ልጄ፣ እያየህ ከአሁን በኋላ እኮ ብዙ እድሜ አይኖርም። ጤናህን እያየው አልቻልኩም ልጄ። ባይሆን አንተ ምከራትና ትመለስ። ወንድ ተከትላ ሄዳ የትም ልደርስ አትችልም። የትም አትደርስ። የማይሆን ሰው መከተል በኋላ አጉል ቦታ ነው የሚጥላት። አታስብ አባባ፣ እኔም ለሊም በደንብ እንመክራታለን። እሺ ልጄ፣ ሳልሞት ቶሎ ተመለሽ በላት። በኋላ ቁጭሻል ብለህ ንገራት። እሺ አባባ፣ አታስብ። ደግሞ ኪንጎ ያን ያክል ክፉ አይደለም አባባ፣ ብዙ አይጨነቁ። አዎ፣ እኛ የምናስብላትን ያህል እነሱም ያስቡላታል። አንተ አታስብ፣ ራስን ጠብቅ። አይ ምን ይንከባከባታል? እኔ እሱም ጸባይ መቻለሁ። ምንም አይንከባከባትም። እሱ እኮ በፊት ነው፣ አሁን ጸባዩ ተቀይሯል አባባ። ቆይ ደግሞ እናቴ ምን ብለሻት ነው? ምን አለች? ከበፊቱ ብዙ ለውጥ አላት፣ ተረጋግታለች። ዛሬ ደግሞ አውቃኛለች፣ ግን ልታመኝ አልፈለገች። ቤኪ ተረጋጋ፣ ሁሉም ነገር ቀስ በቀስ ይቀየራል። እሺ አንተ አታስብ። እንዴት ነው የሚቀየረው ለሊ? እኔም አንተም ቅምጥልም የማናውቃቸው በጣም ብዙ ነገሮች አሉ። እንዴት? አባባና ማዞር የሚያውቁት እውነት አለ። ቆይ ምን ሊኖር ይችላል? እሱን እኔም እርግጠኛ ሳልሆን ምንም ማለት አልችልም። እሺ በቃ ቆንጅት፣ አሁን ቤት ጠብቂ። እንዴ ወዴት ልትሄጂ ነው? መጣ ማዞሯን አይቻልም። ጣ እሺ በቃ ብርሃን፣ አንተ ሰውዬ፣ ቆይ ለምንድን ነው የምትከታተለኝ? አንቺ ሁል ጊዜ ጸብ ብቻ ነው እንደምታይሽ። ይልቅ ነው ወደዚህ። ልቀቀኝ። ትሰሚያለሽ? እቤታችሁ የመጡት እንግዶች እነማን ናቸው? ምን ፈልገው ነው የመጡት? ሰማኛለህ? አለኝ። አይመለከትም። አሁን ልቀቀኝ፣ ልሂድበት። ይሄን ሳትናገሪ አለቅሽም። ተናገሪ። አታብራ መጎትታት። ምን አድርጊ ነው የምትላት? ምን ትሆኝ ነው ደግሞ እዚህ ድረስ መጣ? አንተ የተረገምክ አንቺው በመንደሬ በቀዬ መተሽ ልትዘልፊኝ አምርሻል። ይኸው በዚህ በዱላ ሰብሬ አገርሽ መግቢያ እግር እንዳላሳጣሽ ዶሮ ጠባቂ ነው የማደርግሽ። አዎ ቆይ አንተ ራስህ እንዴት ነው የምታየው? እንዴት ነው ራስህ የምታየው? ቅምጥል ሊሊ የባቡሬን እናት ለማሳመን ተላይ ከታይ ተፍ እያለች ነው። የባቡሬ እናት አሁን ላይ ምን እንደምትሆን ግራ በተጋባት መልኩ እኔ ቅጣት ሲያንሰኝ ነው ቅጣት የሚያንሰኛል እያለ ውሮይ ወይ ትላለች። ከዛን ሰዓት ላይ ሂጂ ካጠገቤ ብላ ሊሊን ታባረራታለች። ቆይ ይሄ ሁሉ ቅጣት በእኔ ላይ ለምን እያለች በጸጸት እንግዲህ ትንገበግባለች የባቡሬ እናት። አሁን ላይ የባቡሬ እናት ያለባትን ችግር ከሌሊ ውጭ ማንም ሊያቅላት አልቻለም። ዳይመንድ እንግዲህ የገጠሩ ላይ ፏፍትን ይላል። የገጠር ድባቡ እንዴት አባቱ እንደሚያምር አሁን በዚህ ወራት ላይ ገጠር መሆን እኮ መታደል ነው። ገጠር ላይ ያለው ከተሜዎች ሲመጡ ገጠር ምናምን ይላሉ፣ በእኛው እየኖሩ ማለት ነው። አዴን ባለባቡሬ አሁን ላይ ምንም እንደመሆን ግራ ገብቶኛል ትለዋለች። ባቡሬ ደግሞ የንቺ ምርጥ ጓደኛ እያለችሽ ምንም የምትሆኘው ነገር የለሽም ይላታል። አዴን በጣም የፈራችበት ነገር ልክ እንደ ሊሊ አርጎኝ ይሄዳል ብላ ነበር የፈራችው። ነገር ግን ሁሉም ነገር እንዲያሰበችው ሳይሆን እንዳላሰበችው ነው። ይሄ ሁሉ ለሂሩት ነበር ያወያያት። ሂሩት አሁን ላይ ለምን አዴን እንደዚህ ብላ ለማስፈራራት እንደፈለገች አልታወቀም።
አደይ ለምንድነው ለቤተሰቦችህ መናገር ያቃተህ? ለምንድነውስ ቤተሰቦችህ ስለኔ እንዲያውቁ ያልፈለጉት? ትለዋለች። በዛን ሰዓት ላይ የእኔ ውድ እኔ ለአንቺ ብዬ እንጂ አፍሬብሽ አይደለም። ለእናቴም ደግሞ መናገር ያፈራሁት የነ ፍቅር ሰራተኛ ናት እንድትባይ ስላልፈለግኩ ነው። ከዛ ተወጣሽ ደግሞ ለእኔም ሁሉም ነገር ቀላል ነው ይላታል። ምን ነው ታፍርብኛለህ እንዴ ሰራተኛ ስለሆንኩ ትትለው? ኧረ እኔ እንደዛ አይደለም ይላል እሱ። እሱ ግን የፈራው የእነ ፍቅር ሰራተኛ ፈቀረ ብላ ቤተሰቦቹ እምቢ እንደሚሉት ውስጡ እያመነ ቢሆንም ግን ከጎኗ ለመቆም ዝግጁ ሆኗል። አደይም ይሄንን አልተረዳችለትም ነበረ። ጎጭቋ ስትል የነበረው እንዴ አደይ እንዴ እንትና ትተህ ልትሄድ ነው አይደለ እንዴ? ለምን ተዋሸኛለህ? ትላለች። እኔ እንዴ እሱ አላረግም፣ ሌላ ገና ሌላ ነው፣ እኔ ሌላ ነኝ ይላታል። ሊሊ የእንትናን አባት እንግዲህ የቅምጥልን አባት በትንሹም ቢሆን እያውጣጣች ነው፣ እያሳሳቀች። ሊሊ ነገር ለማውጣጣት ዋው ጎበዝ ናት፣ ታከናበታለች እያሳሳቀች። እንግዲህ ነገራቶችን ቆይ ብዙ ነገር የማታውቂው ነገር አለሽ፣ ግን ልጄ አሁን አንቺ ብዙ የማታውቂው ነገር ስላለሽ ዝም በይ ይላታል። የቅምጥል አባት ስለሚያማውሉ ሊሊ ምግብ ጤና ለማለት ከብዷታል። በዚህ ሰዓት ላይ ምን እንደምታረግ እንኳን ሊሊ የምታውቀው ነገር የላትም። ሊሊ አሁን ላይ ምን ይሁን ብቻ ነገራቶቹን አጣርታ የማዘሯንና የባቡሬን እናት አንድ ላይ ማገናኘት ነው። ባቡሬ እናቱን ለማቀፍ በጣም ቸኩሏል። ነገር ግን እናቲቱ ፈቃደኛ አልሆነችም። ማዘሯ እንድመጣና የፍቅር እናት የሚላት ምን ልትሰሪ መተሽ ነው? ለምንድን ነው የመጣሽው? ምንም አላላችሁም እንስሳ ስትላት አይ ምንም ምግብ ስታልቀርብልን አልቻለችም ትላለች። በዛን ሰዓት ላይ እንግዲህ አደይ ፍቅር ትመጣና እኔም ብላ መታ ነው ትላታለች። እና አንቺን ብላ ከመጣች ምንም የሚቀመጥ ምናምን አልመጣላችሁም እንዴ ትላታለች። በዛን ሰዓት ላይ አንቺ ስለመጣሽ እንጂ ማንም እሺ ይለና ፈቃደኛ አይደለም ትላታለች። አንቺ እኮ ዝም ብለሽ ነው እንጂ እሷን ዝም ማስገባት አልቻልም ነበር ትላታለች። ሮማን ለምንድን ነው ለሚላት ምግብ ያልሰጠሻት? አልፈልግም ስላለች እንጂ እኔ እንኳን ጥሽ ብያት ነበር ትላለች። ከዛን ሚላት እንግዲህ ሰይጣኗ እሷ ያጨማለቀችውን ምግብ ማን ይበላል ትላለች። አይ እንግዲህ አትጨማለቂብኝ፣ ካሁን ቀጥለሽ እዚህ ቤት እንድትመጪ እኔ ፍቃድ አልሰጠሁሽም። ሲጀመር ያንን ያረሽውን ሁሉ የረሳሁ እንዳልመስልሽ፣ አሁን ላይ ማንም ይሁን ምንም ከቤት የተነስተሽ እንድትወጪ ይፈልጋለሁ ትላለች። ሂጂና የአደይን ክፍል አዘጋጅላት ትላት ፍቅር። ሰይጣኗ እንግዲህ ሂዳ ከዛ አደይ ክፍል ለማዘጋጀት ትሞክራለች። ስሚ ሚላት አሁን ላይ እኔ እዚህ እንድትመጪ አልፈቀድኩልሽም አለምንም ምክንያትም ቢኖርሽ ለምንድን ነው እዚህ እየተመላለሽ እንትን የምትይው? እኔ እኮ የረሳሁልሽ እንዳይመስልሽ ትላታለች። ሊሊ ቡና ሞቅ ሞቅ አድርጋ እንግዲህ የቅምጥልን አባት አስደስተዋለች። እንዴት አባቱ ሴት ያለበት ቤት መሰለ እያለ እንግዲህ አባትዮ በደስታ በጣም ተውጧል። ቡና ተፈልቶለት የማያውቅ የመሰለው ነገሩ። ቅምጥል እንዴት አድርጋ ቡና ታፈላለች። በዛን አጋጣሚ ላይ ባቡሬ ይመጣል። ባቡሬ ሲመጣ እንዴ ዛሬ ምንድን ነው ቤቱ ሴት ሸቷል እሳ አባባ እንዴት ነህ ይለዋል። አዎ ልጄ ትታይ ብትሄድም እንግዲህ ይሄው ልጅ አግኝቻለሁ እና ሞቅ ሞቅ እያለ ነው ቤቴ ይለዋል። አዎ ሊሊን ካገኘህማ በጣም ሞቅ ሞቅ ይላል። ሊሊዬ ባቡሬን እናት ቀስ በቀስ እያወጣጣቻት፣ ቆይ ምንድን ነው ችግርሽ? ምንድን ነው የሆንሽውን ነገር እኮ ብትነግሪው ለእኛም ሁሉም ነገር ትተነፍሻለሽ። ቆይ ለምንድን ነው ይሄን ያህል ማጣራት የፈለሽው ልጄ? እኔ እኮ በጣም ርካሽ ሰው ነኝ። ለልጄ ስል ነው ራሴን አሳልፌ የሰጠሁት ልጄን ከሚርብብኝ ልጄን ከሚጠማብኝ ብዬ። ያ ሁሉ ግን እንደዚህ እንዲያሰቡት ሳይሆን እሱ እንዲያስበው ነው እየሄደ ያለው። እኔ በዚህ መንገድ ያልነበረም እያልኩ ያለሁት ትላለች። በዛን ሰዓት ላይ ታቅፋትና በጣም ታረሳለች። ነገር ግን እኔ አሁን ላይ ለእሱ እናትን የምገባ ሰው አይደለሁም እያለች እንግዲህ የባቡሬ እናት ራሷን ትቀጣለች። አደይ በጣም ናፍቋት ነበረ። እንትና ዴቭ ሲመጣ ደነገጠች።
እንዴት መጣ እንዴትስ ወደዚህ መሆኔን አወቅ ትላለች። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።